አይነት ጉዳዮች ቲክቶክ ላይ ያላችሁ እንዴት ናችሁ? ቲክቶክ ላይ አብዛኛው ሰው እንደምታውቁት ያው አብዛኛው ሰው ከአንድ ቤት ወደ አንድ ቤት ስክሮል እያደረገ ይሄዳል። አንዳንዱ ከአንዳንድ ቤት ሲቦለክ ነው የሚመጣው። አንዳንዱ ለቲክቶክ አዲስ ነው፣ እኔን አያውቀኝም። አንዳንዱ ልክ ስገባ ኦቴዲ መጣ ብሎ የሚመጣ ታማኝ አድማጮቼ ናቸው። አብዛኞቹ ታማኝ አድማጮቼ ናቸው። ልዩ ልዩ አይነት ሰው ነው ያለው። የሚሰብክ አለ፣ ሰባኪዎች አሉ፣ ብዙ ጊዜ ሰባኪዎች ብዙ አድማጭ የላቸውም። ለምን እንደሆነ አላውቅም። ሃይማኖታዊ ነክ ጉዳዮች ሲኖሩ ብቻ ነው ይሄ ህዝብ ሃይማኖቱ ትዝ የሚለው። አይታችሁ ከሆነ ልክ ሃይማኖታዊ ነገር ዲቤት ምናምን ሲኖር ሁሉም ሃይማኖቱን ትዝ ይለዋል፣ ከዛ ይረሳል። ከዛ ሃይማኖቱን የሚመለከት ነገር ሲመጣ ሁሉም ሃይማኖታዊ ይሆናል፣ ሃይማኖተኛ ይሆናል ምናምን፣ ደርሶ ለሃይማኖቱ ታጋይ ምናምን ይሆናል። ከዛ ይረሳሉ፣ ከዛ ያስታውሳሉ። ጥቂት ናቸው በመርህ የሚንቀሳቀሱ። አብዛኛው እኔ ፊት ለፊት የምናገር ልጅ እንደምታውቁት አብዛኛው ሰውን መሸወድ የለመደ ህዝብ ነው። አብዛኛው ሰውን ማታለል የለመደ ህዝብ ስለሆነ እግዚአብሔርንም እንደዛ የሚያታልል ይመስለዋል። በነገራችን ላይ የእኛ ህዝብ ታውቃላችኋል፣ የእኛ ህዝብ ሰውን እያታለልን የኖርን ሰዎች ስለሆነን እግዚአብሔርም እንደዛ የሚሸወድ ይመስለናል። እግዚአብሔር ሰው አይደለም። እግዚአብሔር እንሸውደው እናታለው ዘንድ ሰው አይደለም ለማለት ያለው። በተገኘው አጋጣሚ ሁሉ ትንሽ ጠቅም ያደረጋችሁን ነገር ልናገር ብዬ ነው። እኔን ጨምሮ እኔ ጻድቅ ነኝ አላልኩም። ከዛ ፖለቲከኞች አሉ። ቲክቶክ ላይ ስላሉ ሰዎች ነው እየነገርኳቸው ያሉት። ፖለቲከኞች አሉ። የኢትዮጵያ ፖለቲከኞችን አተኩሬ ባየኋቸው ቁጥር ሁልጊዜ ያሳዝኑኛል። በተለይ የብሔር ፖለቲከኞች ያሳዝኑኛል፣ ያናዱኛል። የሚያሳዝኑኝ ለምንድን ነው? እነሱ ስለ ራሳቸው የሚሰማቸው ስሜትና ሰው ፈንጠር ብሎ የሚያያቸው ሰው የሚሰማቸው ስሜት የሰማይና የምድር ልዩነት አለ። እነዚህ ብሔርተኞች ራሳቸውን የሚቆጥሩት እንደ ነፃ አውጪ ነው። ስተቿቸው ህዝቡን እንደተቻችሁ ነው የሚቆጥሩት። ብቻውን ይመጣል ወይ ብቻዋን ትመጣለች፣ እኛ እያለ ነው የሚያወራው፣ እኛ እያለች ነው የምታወራው። እነሱን መተቸት ህዝቡን እንደመተቸት ነው። አንድ ሆነው ብዙ ሆነው እንደሆኑ ነው የሚያስቡት። ግን ወጣንበት የሚሉት ብሔር ራሱ አያደምጣቸውም። አንድ የብሔር ፖለቲከኛ ከጀዋር መሐመድ ውጪ አንድ የእናንተ ብሔር ተወላጅ ቤቱን ከፍቶ ላይቭ ሲያወራ ከ400 ሰው በላይ የሚያየውን አንድ ሰው ጥሩልኝ። ኤክሰፕት ጀዋር መሐመድ ከትግራይ ልጠራልኝ ትችላለህ? አንድ ገብቶ አገሪቷ ላይ የሆነ ባለው ጉዳይ ላይ በደላችንን ልንናገር ነው፣ ነፃ ላወጣችሁ ነው ምናምን ብሎ ሲያወራ 1000 ሰው እንኳን አያቸው። 200 ሰው 150 300 ሲያወሩ ግን ላበላብ ሆኖ ነው የሚያወሩት። የህዝቡ ውክልና እንዳላቸው ነው የሚያወሩት። ተበድለናል፣ ተጨቁነናል ምናምን ይላሉ። የሚያያቸው ብዛት 50 60። ኦኬ፣ እናንተ የሚሰማችሁን ስሜት ህዝቡ የተሰማው ከሆነ አትሊስት ተበድሏል፣ ተጨቁኗል የምትሉት ሰው እዚህ ቲክቶክ ላይ አለ። ለምን አያደምጣችሁ? እኔ እናንተን ቦል እኔ የትኛውም የብሔር ፖለቲካ ወይም ደግሞ የትኛውም የፖለቲካ ስብስብ አባል ስላልሆንኩ ነው እንጂ እኔ እናንተን ቦል ጥያቄ ጠይቃለሁ። እንዴ ነፃ ላውጣችሁ እያልኩኝ እኔ ለእነሱ የታገልኩኝ እንዴት ነው ማያደምጡኝ ምናምን እላለሁ። ከዛ ወይ አቋቋማለሁ ወይ ሰባኪ ሆናለሁ። ጌታ ሊመጣ እነሆ በደጅ ነው፣ ወገኖቼ ንስሐ ግቡ ምናምን ማለት ይሻላል። ነፃ ላውጣችሁ እያልክ 50 ሰው እያደመጠ አለ። ልጠቅሱልኝ ይችላላችሁ? የለም፣ አንድም የለም። አለ ከአማራ አለ፣ አንድ ጥቀስልኝ። አንድ
ቤትን ከፍተህ ስታወራ ከ200 ሰው በላይ የሚያደምጣሃል አንድ የለም። ከጉራጌ፣ ከስልጤ፣ ከትግራይ ይሄ ምን ይነግራችኋል? እኔ መላምት ስጥ ካላችሁኝ እኔ የሚነግረኝ ነገር አንደኛ ሐሳባችሁን የምታስቀምጡበት መንገድ ህዝቡ ሰልችቶታል። ሞጣ ኮሜዲያን እያዝናና ምናምን ሳታየር ምናምን ፖለቲካ ምናምን ስለሚሰራ ነው። እያንዳንዱ ፖለቲከኛ አመት ሄዶ አመት በመጣ ቁጥር ሪፎርሜሽን እኮ ያስፈልጋቸዋል አይደል? ተሐድሶ ያስፈልጋቸዋል። ሐሳባችሁ የምታቀርቡበትን መንገድ መቀየር አለባችሁ። ዓላማችሁ አንድ ቢሆንም ሐሳባችሁን፣ ንግግሮቻችሁን፣ አረፍተ ነገሮቻችሁን መቀየር አለባችሁ። ኦዲየንሱን ለመያዝ የተለያዩ ነገሮች መጠቀም አለባችሁ። አብዛኞቻችሁ ችክ ያላችሁ ናቸው። አይ ቲንክ ህዝቡ ሰልችቶታል። ለዛ ነው ከእናንተ ይልቅ የማዳም ቅመሞች ፑታንታ የትገባ የሚል ክርክር ሲያደርጉ 20 ሺህ ሰው የሚያደምጣቸው። ከበደ የተባለ ሰውዬ በእኔ ላይ ማግጧል የሚል ክርክር 70 ሺህ 80 ሺህ ቁጭ ብሎ ያደምጣሉ። እናንተ ነፃ እናውጣችሁ የምትሏቸው ሰዎች የማዳም ቅመሞች የሚያደርጉት ክርክር እያደመጡ ነው። ምን እየተካሄደ እንደሆነም እንዳለም ህዝቡ የሚያውቅ አይመስለኝም። በተለይ እና አንዳንድ ጊዜ ያሳዝኑኛል። አማራው ተራራው ትክክል ይላል። አማራዎች ደስ የሚሏችሁ ነገር አይዋሹም። ብዙ ጊዜ አይዋሹም። የምትናገሩት ንግግር ኢቨን አጌንስት እንኳን ከነሱ እንኳን ቢሆን ሀቅ ነው። አይዋሹም። በቃ ይናገራሉ። ልክ ነው። ደላሎችም እዚህ ቲክቶክ ላይ ያሉ የተለያዩ አይነት ልዩ ልዩ ሰዎች አሉ ለማለት ያህል ነው። ክብራትና ክብራን አይ ዶንት ኖ በምን አይነት ሙያ ውስጥ እንዳላችሁ አላውቅም። ይልዬ ሰላም ነሽ ወይ? ኢቭን ሰባኪዎች ራሳቸው የታዘብኩት ብዙ ሰው አያደምጣቸውም። ሰባኪዎች ራሳቸው እንዴት ሰው ከዘላለማዊ ህይወት ጋር ላገናኛችሁ የሚል ስብከት የሚሰብክ ሰው እንዴት ብዙ ሰው አያደምጦ? ከዚህ ውጭ አለ? ምድር ጊዜያዊ ናት። ከጊዜያዊ ህይወታችሁ ወደ ዘላለማዊ ህይወታችሁ የሚወስዳችሁን መንገድ ላሳያችሁ እያለ የሚናገር ሰው የራሱ ብዙ ሰው አያደምጦም። አለ ከሰባኪዎች ብዙ የሚደመጥ አይዶን ነው ገጥሞኝ አቅም ዲቤት ምናምን ካልሆነ በስተቀር ይሄ ህዝብ አያደምጥም። ሰው የዚህን ህዝብ ስነ ልቦና መረዳት ያስፈልጋቸዋል። ይሄ ህዝብ ሀሳባቸውን እንዴት ስታቀርቡ ነው የሚያደምጣችሁ? ማይ ፍሬንድ ካልተደመጥክ እኔ አፈርሱም። ፖለቲካ አቁም። አይሆንም። የአማራ አክቲቪስቶች ኤልዬ ቤት ከፍታችሁ ስታወሩ በትንሹ እንደ አማራ እኮ ኤቭሪዌር ያለ ህዝብ ነው። የሶሻል ሚዲያ ወይም ደግሞ የምድር ጨው ናችሁ ብያችኋል ከዚህ በፊት። ስለ አማራ እያወራችሁ ቢያንስ በትንሹ 20 እና 15 ሺህ ሰው ካላደመጣችሁ በቃ አልፈለጋችሁ ማለት ነው። ህዝቡ አልተመቸውም። ለመስላችሁ የአማራ ህዝብ ከወደደ ነው። ማስመሰል አቅም። ስለዚህ ሰላም ነፃ ላውጣችሁ እያልክ ስለ አማራ እያወራ የሚያደምጥ 20 ሰው 15 ሰው 100 ሰው 200 ሰው ከሆነ ማይ ፍሬንድ አቁም። ወይ መንገድህን ቀይር ወይ ስራ ቀይር። ውሸቴን አይደለም። እስኪ አማራዎች መስማት በሚፈልጉበት መንገድ በነገራችን አማራዎች እሱ ብቻ ነው። አማራዎች ፖለቲካ ውስጥም ስትገቡ መልክም ያሉ በነገራችን ላይ ልብ ብላችኋል። አይ ዶንት ኖ እንዴት እንደሆነ አላውቅም። አማራዎች መልክም ያሉ እንደውም ብዙ ጊዜ ትንሽ እውቀት ኖሯችሁ ላይን በቃ አይነገብ ብትሆኑ ይመርጣሉ። በጣም እውቀት ኖሯችሁ አስቀያሚ መልክ ካላችሁ ሐሳቡ ጥሩ ነበር ግን አይን ያዝ ያደርጋል መልኩ ይሏችኋል። ውሸት ይታረማ ያ ፖለቲካው ስትገቡ ነው። እኔ የማንም ብሔር ፖለቲከኛ አይደለም። እኔ የማንኪያ ብሔር ተወላጅ ነኝ። እኔ በማንነቴ መኮራ ሰው ነኝ። አይ ዶንት ኬር። እኔ በማንነቴ መኮራ ሰው ነኝ። እኔ የምታዘበው ነው የምነግራችሁ እንጂ አማራ ነኝ፣ ኦሮሞ ነኝ፣ ስልጤ ነኝ ያልኳችሁ አይደለም። ከራሴ ብሔር ውጭ እኔ ምንም መሆንም አልፈልግም። በቁጥር 1500 ሆነን። ስለዚህ የታዘብኩት ነው እየነገርኳችሁ ያሉት። ለማንኛውም ሰላምታ ይድረሳችሁ። ይሄ እንደማሟሟቂያ ነው። አሁን እሱን ተውና እንዴት አባህ ነው የምታምረው የምትኖረው ነው። ወደ ሰላምታው መጣለሁ። በሀገራችን የተፈጠሩ አበይት ክስተቶችን እነግራችኋለሁ። ክብራትና ክብራን እዚህ ጋር በፎቶ አለ፣ በቪዲዮ አለ። የዓለም ዋንጫ ፍጻሜ አርጀንቲናና ስፔን አልፈዋል። አም ሶሪ ለስፔን ደጋፊዎች እንደኔ ላላችሁ። በልዩ ልዩ ምክንያቶች እግር ኳስ ውስጥ ፖለቲካ ገብቷል። እግር ኳስ ውስጥ
ሴረኞች ገብተዋል ብዬ አምናለሁ። ብዙ ነገሮችን ከማየት በመነሳት ሶሪ ስፔን ዋንጫው የምታነሳ አይመስለኝም። ካነሳች ይቀየራለሁ፣ ግን አይ ዶንት ቲንክ አይመስለኝም። ይሄን የስፔን ብሔራዊ ቡድን ሲከላከሉ ጠንካሮች ናቸው። ወጥ የሆነ አቋም ነው ያላቸው አይመስለኝም። ስፔን አርጀንቲናን አሸንፋ ዋንጫ ታነሳለች የሚለው ግምቴ በልዩ ልዩ ሴራዊ ትንታኔዎችና በማያቸው በምሰማቸው እኔም ራሴ ከገባኝ ይሆናል ብዬ በማስበው አይመስለኝም። ስፔን እንድታነሳ ስፔን አታነሳም የምለው ስፔን አቅም አጥቷት ወይም ደግሞ ከአርጀንቲና ያነሰ ስኳድ ስላላቸው ሳይሆን በልዩ ልዩ ምክንያቶች ነው። እሱን ወደ በኋላ እነግራችኋለሁ። ለማንኛውም ዋና ዋና ነገሮችን ልንገራችሁ። በሀገራችን እግር ኳስን ተመልክቶ አንድ ዜና፣ አሳዛኝ ዜና ወጥቷል። እግር ኳስ በሀገራችን አሁንም ከመንጋ አስተሳሰብ ሊለይ አልቻለም። እጅግ አሳዛኝ ክስተት ተፈጥሯል በኢትዮጵያ እግር ኳስ ውስጥ። እንደነገርኳችሁ እግር ኳስ ውስጥ ሰላማዊ ፉክክር እንዲኖር፣ እግር ኳሳችን ይበልጥ እንዲያድግ መንግስትን ጨምሮ የሚመለከታቸው አካላት ልዩ ልዩ ትኩረት ማድረግ አለባቸው። አሁን የዓለም ዋንጫ የፊታችን 2030 ሲደረግ ከዚህ በኋላ ዓለም ዋንጫ እንኳን ማለት እግር ኳስ አሁን ሄዶን ነው። እንዴት እናንተ እንዴት እያያችሁ እንደሆነ አላውቅም። በሴራ የተሞላ ሆኗል። ነገር ግን በ2030 64 የዓለም ሀገራት ይሳተፋሉ። ለአፍሪካ የሚሰጠው ኮታ ይጨምራል ተብሎ ነው የሚታሰበው። ቢያንስ ሞሮኮ፣ ስፔን እና ፖርቹጋል በሚያዘጋጁት የዓለም ዋንጫ እንዲሁም 2 የላቲን አሜሪካ ሀገራት፣ የሳውዝ አሜሪካ ሀገራት ይሳተፋሉ ተብሎ ነው የሚጠበቀው። 5 ይሆናሉ የሚል ግምት አለ። ለጊዜ 3 ሀገሮች ናቸው የሚያስተናግዱት። ቢያንስ 64 ሀገሮች የሚሳተፉ ከሆነ አትሊስት ፕሊዝ 64 ሀገሮች በሚሳተፉበት የዓለም ዋንጫ ላይ መሳተፍ አለብን ቢያንስ። እንዴት ነው የዓለም ዋንጫ ላይ መሳተፍ የሚከብደን? በእርግጥ የአፍሪካ ዋንጫ ላይም ደጋግመን መሳተፍ አልቻልንም። 130 ሚሊዮን ህዝብ ይዘን እንዴት ነው 130 ሚሊዮን ህዝብ ያላት ሀገር ጠንካራ ብሔራዊ ቡድን መፍጠር የተሳነን? እሱን ማሰብ አለብን ለማለት ያህል ነው። በእኔ ትንታኔ በቀጣይ 10 ዓመታት የኢትዮጵያን እግር ኳስ የአዲስ አበባ ልጆች ይቆጣጠሩታል የሚል እምነት አለኝ። ለምንድን ነው ያልኩት? አዲስ አበባ ውስጥ ከዚህ ቀደም የመጫወቻ ሜዳዎች የሉም። እንደምታውቁት የአዲስ አበባ እግር ኳስ በጣም የተዳከመበት ጊዜ ነበር። በተለይ ባለፉት ጊዜያቶች በኢህአዴግ ጊዜ የአዲስ አበባ ልጆች ይሄን ልብ አይሉ። ብዙዎቹ የሚገርመው ነገር ከስንት አንድ የአዲስ አበባ ልጆች ካልሆኑ በስተቀር አሁን ብዙዎቹ ልብ አይሉ። እኔ አዲስ አበባ ልጆችን በኳስ ምን ያህል ጎበዝ እንደሆኑ ስለማቅ ነው። መጫወቻ ሜዳ እንደልባቸው ቢያገኙ በጣም ጎበዝ ተጫዋቾችን ማፍራት የሚችል ከተማ ነው። አሁን እንደማየው ከሆነ ግን ብዙ ቦታዎች ላይ የመጫወቻ ሜዳዎች አሏቸው። በቁጥር ከተሳሳትኩኝ አላውቅም፣ ከ1600 በላይ አርቲፊሻል ሜዳዎች ተገንብተውላቸዋል። ይህን በመጠቀም ምናልባትም ጥሩ እግር ኳስ ተጫዋቾች ይወጣሉ የሚል እምነት አለኝ። እነሱ ከሌሎች ክልል ተጫዋቾች ጋር ሲደመሩ በአፍሪካ ዋንጫ ብሎም ለዓለም ዋንጫ ልናልፍ እንችላለን የሚል ግምት አለኝ። ተስፋ አልቆርጥም። ለማንኛውም በሀገራችን እግር ኳስ ዳኛ ተደብድቧል። ይህ ዳኛ የተደበደበበት መንገድ እጅግ ያሳዝናል። የዳኛው እህት ጋዜጠኛ ናት፣ የስፖርት ጋዜጠኛ ናት። የተናገረችበትን መንገድ ወደ እናንተ አቀርባለሁ። እንዴት ደበደቡት! ያሳዝናል፣ ያሳፍራል። የት አካባቢ ነው ይሄ ዳኛ የተደበደበው? አሳያቸዋለሁ። አፍንጫው ተሰብሯል። ጥበቃ የለም፣ ፖሊስ የለም። በስቴዲየሙ ተመልካቹ ገባ ዘሎ ዳኛውን ደበደበ። ከዚችም እግር ኳስ ደጋፊው አጥር ዘሎ ገብቶ ይደባደባል። አይገርም? ዳኛ ይመታል። ይህ በሀገራችን የተፈጠረ ክስተት ነው። እሱን ነግራችኋለሁ። በአዲስ አበባ ከአማርኛ ቋንቋ ውጭ በሌሎች ቋንቋዎች መንጃ ፈቃድ ሊሰጥ ነው። ስለዚህ ቋንቋዎቻችን የስራ ቋንቋ ይሁኑ እያላችሁ ለምትከራከሩ ሰዎች ይኸው እዚህ ጋር ነግራችኋለሁ። በየትኞቹ ቋንቋዎች ናቸው የመንጃ ፈቃድ የሚሰጠው ነግራችኋለሁ።
በአራት አምስት የሀገራችን ቋንቋዎች ወይም ደግሞ የሀገራችን ብሔር የሚናገሯቸው ቋንቋዎች ለመንጃ ፍቃድ ለማውጣት አዲስ አበባ ውስጥ ከሄዳችሁ በእነዚህ ቋንቋዎች መጠቀም ትችላላችሁ ተብሏል። የሀገራዊ ምክክር ኮሚሽን ምክክር እያደረገ ነው የሚገኘው። ይህን ተከትሎ እዚህ ላይ ለመሳተፍ አንዲት ሴት ሄደች፣ እዛ ወለደች። የወለደችውን ልጅ ስሙን ምክክር አለችው። ምክክር ኮሚሽን ባዘጋጀው ውይይት ላይ ለመሄድ በሄደችበት ነው እቺ ሴት ልጇን የተገላገለችው። ልጇን ምክክር ብለዋለች፣ እነግራችኋለሁ። ሌላው በአንድ ሀገራችን አካባቢ አንድ አርሶ አደር በ11 ሰዎች በዱላ ተደብድቦ ህይወቱ ማለፉን ሰምተናል። ገበሬ ራሱ ማረፍበት ገበሬም እንደዚሁ የተደበደበ ነው። ለመሆኑ እነዚህ 11 ሰዎች ከየት አካባቢ ነው ይህን በደል ያደረሱት? እንዲሁ እነግራችኋለሁ። እሺ ሌላ ኦኬ ወደ ፖለቲካው ነክ ጉዳዮች ከመምጣታችን በፊት መኪና ያላችሁ ሰዎች በተለይ የሲኖትራክ ሹፌሮች አሁን አይ ቲንክ የኑሮ ውድነቱ ይሁን ዓለም ሊጠፋ ተቃርቧል የሚለውን ዜና ሰምተው ይሁን አይታወቅም፣ ሲኖትራኩን እየነዱ ሩቅ ቦታ በመሄድ እየሸጡ ነው የተባለ ነው። ከዚህ ጋር በተያያዘ ለስራ የተሰጣቸውን ሲኖትራክ ሊሸጡ እየተደራደረው የነበሩ ሹፌሮች እጅ ከፍንጅ ተይዘዋል። እነሱ ነግራቸዋለሁ። ሌላው ከዚህ ቀደም ነግሬያችሁ ነበር። ኢትዮጵያ ውስጥ በታማኝነት ግብር የሚከፍሉት የመንግስት ሰራተኞች ናቸው። እነዚህ የመንግስት ሰራተኞች ግብር በታማኝነት የሚከፍሉት ደግሞ ያው የሚያገኙት ገንዘብ እዛው በመንግስት ስለሚቆረጥባቸው ነው። ከዚህ ጋር በተያያዘ እየተወደደ ከመጣው የኑሮ ሁኔታ ጋር በተያያዘ የመንግስት ሰራተኛው ላይ የሚጣለው ግብር ቀለል እንዲል ተማጽኖ ቀርቧል። እሱ መጥቷል፣ እያሽቆለቆለ መጥቷል የሚለው ዜና እንደዚሁ በዋዛ የሚነገር አይደለም። እጅግ አስደንጋጭ በሆነ ሁኔታ ነው እያሽቆለቆለ የመጣው። ለማመን ይከብዳቸዋል። ከዚህ ቀደም በሀገራችን ይታተሙ የነበሩ መጽሐፍቶችና አሁን የሚታተሙ መጽሐፎች ቁጥር እጅግ ያስደነግጣል። ሰው አያነብም። ሰው በእኔ ግምት ሰው ማያነብበት ምክንያት አንደኛ ዘመኑ የሶሻል ሚዲያ ዘመን ስለሆነ ነው። ሁሉም ነገር በቃ ሶሻል ሚዲያ ላይ አለ። ሁሉም ነገር ላይፍ ትንሽ ከመጽሐፍት ወደ ዲጂታሉ ወደ ሶሻል ሚዲያው የዞረ ነው የሚመስለኝ። በማህበራዊ ጉዳይ እንስማ ብትሉ የሚያወሩ ሰዎች አሉ ሶሻል ሚዲያ ላይ። በፖለቲካ እናድምጥ ብትሉ ስለ ፖለቲካ የሚያወሩ ሰዎች አሉ። ስለ ሃይማኖት የሚሰብኩ ሰዎች አሉ። ሁሉም ነገር በአንድ ቋት ስለሚገኝ ሶሻል ሚዲያ ላይ ዜጎች የማንበብ ይሄ በዓለም ላይም ያለ ነገር ነው። ከዚህ ቀደም ሌላ ሀገር ላይም እንደዚህ ክርክር ተነስቶ አይቻለሁ። ሁሉም ነገር ወይ ፌስቡክ ላይ ወይ ቲክቶክ ላይ ወይ ዩቲዩብ ላይ ሰዎች በቀላሉ ስለሚያገኙት የማንበብ ነገራቸው እየቀነሰ ነው። ከዚህ ቀደም ባስ ውስጥ ባደጉት ሀገራት የምትኖሩ ሰዎች ዜጎች መጽሐፍ ይዘው ነበር የምታዩት። የሚሄዱበት የሚቆሙበት ፌርማታ ላይ እስኪደርሱ ድረስ መጽሐፍ ይዘው ሄዱ ነበር፣ ተቀምጠው እያነበቡ እየገለጡ። አሁን ሰው ሞባይሉ ነው የሚይዘው፣ ስክሮል ያደርጋል። ይሄ የሶሻል ሚዲያ ዘመን ደግሞ ቼን ነው። ከአንዱ ወደ አንዱ አእምሯችንን የተቆጣጠረበት ዘመን ላይ ያለ ነው አይደል? በኢትዮጵያ ይህን ተከትሎ የማንበብ ባህል እጅግ አስደንጋጭ በሆነ ሁኔታ እያሽቆለቆለ መጥቷል ተብሏል። አይ ዶንት ኖ እዚህ ውስጥ ካላችሁ ራሳችሁ ይህን ነገር ይገባችኋል ብዬ አስባለሁ። ለማንኛውም ቁጥሮች ምን ይላሉ እሱ ነግራችኋለሁ። ለምንድነው የማንበብ ባህል የተዳከመ የመጣው የተቀመጠውን ምክንያት ነግራችኋለሁ። ወደ ፖለቲካ ስንመጣ ህዝባዊ ወያኔ ሓርነት ትግራይ ማስጠንቀቂያ አዘል መልእክት አስተላልፈዋል። ለሌላው ፋክሽን ለፈጠረው የቲፒኤልኤፍ አባላቶች ወይም ደግሞ ስምረት ፓርቲ ሲሉ ሰይመው ለተቋቋሙ አመራሮች ማለት ነው። የፊታችን ቅዳሜ ይመስለኛል። ቅዳሜ በመስቀል አደባባይ የትግራይ ሰላምና ለውጥ ምክር ቤት በመስቀል አደባባይ ህወሓትን የሚያወግዝ ሰልፍ ጠርተዋል። ይህን ተከትሎ መቀሌ የሚገኙት የቲፒኤልኤፍ አባላቶች ሌሎቹ
የትግራይ ተወላጆች ላይ ወይም ደግሞ የሚያስተባብሩ አካላቶች ላይ ማስጠንቀቂያ ያዘል መልእክት አስተላልፈዋል። ፕሮፌሰር ሕዝቅኤል ጋቢሳን የዛሬ 4 ወር ኢንተርቪው ሳደርጋቸው ካነሳሁላቸው ጥያቄ አንዱ ቲፒኤልኤፍ ራሳቸው ባመኑት ከተፈጠረን ጀምሮ በታሪካችን አይተነው የማናውቀው አደጋ ውስጥ ገብተናል ብለዋል። ይህን ይቀበላሉ ስላቸው ነው ብለው ነበር። በነገራችን ላይ ቲፒኤልኤፍ እንደዚህ ዘመን አጣብቂኝ ውስጥ የገባበት ጊዜ የለም። ከ1967 ጀምሮ ከተመሰረቱበት ጊዜ ጀምሮ እንደዚህ ዘመን አጣብቂኝ ውስጥ የገቡበት ጊዜ የለም። ለምንድን ነው እነግራቸዋለሁ። ልቤ ያሳየኝ እነግራቸዋለሁ። ቲፒኤልኤፍ ለምንድን ነው መከራ ውስጥ የገባው? ብሔራቸውን መሰረት አድርገው የሚመሰረቱ ወይም ደግሞ የሚቋቋሙ ድርጅቶች ጠንካራ የሚሆኑት እነሱን የሚቃወም ከነሱ ብሔር ውጭ ያለ የሌላ ብሔር ተወላጅ ካለ ነው። ልብ በሉ። ብሔርተኞች ጠንካራ የሚሆኑት ከነሱ በተቃራኒው እነሱን የሚቃወም ሌላ ብሔርተኛ ድርጅት ወይም ሌላ ስብስብ ካለ ነው። ብሔርተኞችን ለማሽመድመድ ቀላሉ ፎርሙላ በውስጣቸው ክፍፍል መፍጠር ነው፣ ወይም ደግሞ በተቃራኒ ሆነ ለነሱ ምላሽ አለመስጠት ነው። ምን ለማለት ፈልጌ ነው? ብሔርተኞች ድንጋይ የሚወረውሩበትና የሚመልስላቸው አካል ካለ ከኮንክሪት የጠነከረ ጠንካራ ይሆናሉ። የሚያመሃኙትን ካሳጣቸው፣ ዝም ካልካቸው የጎንዮሽ ይጀምራሉ። ለምሳሌ የኦሮሞ ብሔርተኞች ወይም ደግሞ በኦሮሞ ብሔር ፍሬም አበጅተው ፖለቲካ የሚሰሩ ፓርቲዎች ካሉ ወይ ምላሽ የሚሰጣቸው ከአማራ ይፈልጋሉ፣ ወይ ከወላይታ፣ ወይ ከስልጤ፣ ወይ ከማንኪያ ነገድ፣ ወይ ከገዢው ፓርቲ ይፈልጋሉ። ወይ የአማራን ህዝብ ፍሬም አበጅተው የፖለቲካ ፓርቲ የሚመሰረቱ ብሔርተኞች ወይ የትግራይን ህዝብ እንደዚሁ ብሔርን መሰረት ያደረጉ ፓርቲዎች ምላሽ የሚሰጣቸው ከነሱ ብሔር ውጭ ያለ ሌላ አካል ይፈልጋሉ። ያ የሌለ ሰዓት ወይም ያንን ምንጭ ካደረክባቸው ነጋቲ ቡላ እግራቸው ቄጤማ ነው የሚሆነው። መቆም አይችሉም። በጎን ይጀምራሉ። በጎን ሲጀምሩ ደግሞ እንደነሱ አዝናኝ የለም። ብሔርተኞች የጎንዮሽ ፍትጊያ ሲያደርጉ እኔ እንደነሱ የሚያዝናናኝ የለም። ሪቫይዝ ያደርጋሉ። አንተ ከኛ ወገን ነህ እንዴ ይባባላሉ። ሲጀመር አንተ የኛ ብሔር ነህ ምናምን የጎንዮሽ ይጀምራሉ፣ ወይ ወደ ጎጥ ይወርዳሉ። ሲጀመር አንተኛ ብሔር ውስጥ የገባ የሌላ ብሔር ተወላጅ አግብታ አይደለህ እንዴ ሚስትን መፍታት አለብህ ምናምን ቤተሰብ ውስጥ ይገባሉ። ልባላላችሁ እንደዚህ አይነት ነገር። ብሔርተኞች ጠላት የሚሉትን አካል ካጡ የጎን የሚያደርጉት ፍትጊያ የመጨረሻ አዝናኝ ነው። ለዛ ነው ብሔርተኞች ወይም ብሔራችሁን የምትወዱ ሰዎች እውነት ብሔራችሁን የምትወዱ ከሆነ ለብሔራችሁ የምትጠነቀቁ ከሆነ ከብሔር ፖለቲካ እሳቤ ቶሎ መውጣት አለባችሁ። ብሔራችሁን የምትወዱ ሰዎች የብሔር ፖለቲካ እንዲጠናከር የምትፈልጉ ከሆነ ለብሔራችሁ ቁጥር 1 ጠላቶች እናንተ ናችሁ። ምክንያቱም የብሔር ፖለቲካ እናንተን ሳያጠፋ አይቆምም። ሲጀመር እንደ ብሔር ታግለህ የምታስመልሰው ጥያቄ እንኳን ለምሳሌ የመጨረሻ ኢንድ ሪዘልት እንደ ሀገር መሆን ከሆነ ሀገር ስትሆን በውስጥ ያሉ ጎሳዎች ብሔር ይሆኑብሃል። ጥያቄ ክልል መሆን ከሆነ በውስጥ ያሉ ጎሳዎች ወይም ደግሞ ሌሎች ጎጦች የዞንነት ጥያቄ ያነሱብሃል። ጥያቄ የዞን ከሆነ በውስጡ ያሉ ሌሎች የንዑስ ብሔርተኞች ወይም ደግሞ ብሔሮች የወረዳነት ጥያቄ ያነሱብሃል። የወረዳነት ጥያቄ ለማንሳት አንተኛውን እንደ ጨቋኝ ያደርጋሉ። ምክንያቱም አንተ ሌሎችን ጨቋኝ ያደርገ ጥያቄን ካስመለስክ በኋላ በውስጥ ያሉ ሌሎች ጎሳዎች ደግሞ አንተ እንደ ጨቋኝ አድርገው ጥያቄ ወይም ደግሞ ትግላቸውን ያፋፍማሉ። ይሄኛው ጎሳ ጨቁኖ ነበር፣ ይሄኛው ጎሳ እንዲህ ያለ ስም ይሰጠን ነበር፣ እኛ ሰራተኛ ህዝቦች ነን፣ አላስፈላጊ ስም ተሰጠን ምናምን እያሉ የብሔር ፖለቲካ እንደ ብርድ ልብስ እየተተለተለ መሄድ ነው።
አመዶ ይሄ ነገር ካልገባ አእምሮ ላይ ወይ ብሎን ታስሯል ወይ በልጅነት ካልጋ ላይ ወድቃል። ይሄ ማይገባችሁ አላችሁ። ይሄ ካልገባ አይ ዶንት ኖ። ይሄ እኮ በጣም ቀላል እኮ። ትክክለኛ የብሔሩ ተወላጆች አክራሪ ብሔርተኛ አይደሉም። ቀኑ ሙሉ ልንከራከር እንችላለን። ትክክለኛ ምክንያቱም የብሔር ፖለቲካ ስታጦዘው ዘሞር ስታጦዘው አንተን ራስን ነው የሚበላው። ስለዚህ ያ ነገር የተፈጠረ ይመስለኛል በቲፒኤልኤፍ በኩል። እሱን እነግራችኋለሁ። ከዛ ባሻገር ዓለማችንን በከፍተኛ ሁኔታ ስጋት ላይ የጣለው የመካከለኛ ምስራቅ ጉዳይ ነው። ብዙዎቻችሁ አጀንዳ አታደርጉትም፣ ብዙዎቻችሁ አታወሩበትም። አሜሪካ የኢራንን ሁኔታ ለመቆጣጠር እግረኛ ወታደር ለመላክ እየተዘጋጀች ነው ያለችው። በዚህ ጊዜ እግረኛ ወታደር የመካከለኛ ምስራቅ ጉዳይ እኔ አይ ዶንት ኖ እናንተ አይ ዶንት ኖ እኔ ምን እየሰማችሁ እንደምትሉ አላውቅም። እኔ መኪና ስነዳ ስራ ስሰራ ሁልጊዜ የምሰማው ማነበው ማደምጠው ስለ ኢትዮጵያ ፖለቲካ አይደለም። በተለይ ከዚህ 2 ሳምንት ወዲህ እያንዳንዱ የምሰማው ነገር ስለ መካከለኛ ምስራቅ፣ ስለ ራሽያ፣ ስለ ዩክሬን፣ ስለ ዓለም ፖለቲካ ነው። አይ ዶንት ኖ እናንተ ምን እየሰማችሁ እንደምትሉ አላውቅም። እጅግ አስፈሪ ነገር እየመጣ ነው። ምናልባትም ሚሊዮን ህዝቦችን ሊቀጥፍ የሚችል ነገር እየመጣ ነው። ሃይማኖተኞች በሃይማኖት አሳዛኙ ነገር እኛ ስቲል የብሔር ፖለቲካ ውስጥ ነው። እኔ አፈርሱን የብሔር ፖለቲካ ውስጥ ያለ በመስታወት ላይ ቁምና እኔ ማሳፍር ሰው ነኝ ብል መስታወት ላይ ቁምና ራስን እያየ ስቲል አንደርስታንድ ኮዝ አላችሁ ምናምናም። አሁን ግን ስለ ብሔር ለማሰብ ስለ ጎሳ ለማሰብ መጀመሪያ በህይወት መኖር አለብን አይደል? አሁን እየተዘጋጀልህ ያለው እየሆነ ያለው ነገር እያሟሟቁ ያሉበት ጉዳይ የኔም ያንተንም ህልውና አደጋ ውስጥ የሚከት ነው። ዓለም ወደ ኒውክሌር ጦርነት ልትገባ ነው። ይህ ዜና ደስ የሚያሰኛቸው ሰዎች አሉ። ዓለም ልጠፋ ነው ስትላቸው የስ ምናምን የሚሉ አሉ። እንዴት ያሉ ሰዎች ናቸው የስ የሚሉት? እነግርሃለሁ። ዓለም ልጠፋ ነው ስትላቸው የስ የሚሉ አሉ፣ ወይኔ የሚሉ አሉ። እስኪ የስ የምትሉ አላችሁ? ብራቮ ትጥፋ ምናምን የምትሉ አላችሁ? እስኪ ትጥፋ ምናምን የምትሉ አንዳንድ ቁጥር ጻፉልኝ። የት አባቷ ትጥፋ? እሺ ኢዚኤም ትጥፋ ይላል። ሙሉ የስ ይላል። በእምነት ኖ ትላለች ወይ ይላል። ብላክ ላይን አዎ ይላል። ማንቼ የስ ይላል። ምህረቱ ኖ፣ በእምነት ኖ። ዛኪ የስ ይላል። አዶናይ የስ ይላል። ላይን ትኖር ይላል። ቢኖ የስ ይላል። አምሶሪ ዓለም ልጠፋ ነው ስላችሁ የስ ትጥፋ ያላችሁ ቤታችሁ ሳልመጣ ሳላውቃችሁ እንዲሁ የሚገባኝን ነገር ልንገራችሁ። በግል ህይወታችሁ ተስፋ የቆረጣችሁ ሰዎች ናቸው። ፕሊስ አንከራከር። ተስፋ የቆረጣችሁ ሰዎች ናቸው። ያ በግል ህይወታችሁ ተስፋ የቆረጣችሁ ሰዎች ናቸው። በቃ ተስፋ ቆርጣችኋል። ኖ ብሔር ስለተበደለ አይደለም። ምን አታታሉ። ብሔሬ ስለተበደለ አትበል ነው። በግል ህይወት አልተሳካልህ፣ ተስፋ ቆርጠሃል። ያቸው በግል ህይወታቸው ትንሽ ተስፋ ሰጪ እንቅስቃሴ ውስጥ ያሉ ሰዎች ስጋት ውስጥ ናቸው። ትንሽዬ ነገ ኖርለታለሁ የሚል ዓላማ ያላቸው ሰዎች ወይ ቢዝነስ እየሰሩ ያሉ ሰዎች ወይ ቢዝነስ ለመስራት ፕላን እያደረጉ ያሉ ሰዎች ወይም ደግሞ ልጅ ያላቸው ሰዎች ልጆቻቸውን ወግ ማድረግ ምናምን ለማየት ልጆቻቸውን ለማሳደግ ትንሽ ዓላማ ያላቸው ሰዎች ስጋት ውስጥ ናቸው ነው ይላል።
ተስፋ ያጡ ሰዎች አብዛኞቹ በግል ህይወታቸው ተስፋ ያጡ ሰዎች እኛ ሀገር ፖለቲካ ውስጥ አሉ፣ እኛ ሀገር ብሔር ውስጥ አሉ። እንዴት ዓለም ልጠፋ ነው ስል የስ ትላለህ። ምክንያቱም ምንም የሚቀርብህ ነገር የለም፣ ምንም የሚቀርበት ነገር የለም። ተስፋ ቆርጧል ሰው። ለማንኛውም ግን የዓለም ነባራዊ ሁኔታ እጅግ አሳዛኝ ወደሆነ ምዕራፍ የተሸጋገረ ነው። ይሄ ጦርነት ነው። እኔ ተስፋ አለኝ ማይ ፍሬንድ፣ እኔ ተስፋ አለኝ። እኔ ተስፋ የቆረጥኩ ሰው አይደለሁም። ተስፋ ያጣው ሰው በሆንማ ንግግሬ እንደዛ አይሆንም። በህይወቴ ተስፋ የቆረጥኩ ሰው በሆን አንደኛ ተሳዳቢ ነው መሆኑ፣ ባለጌ ነው መሆኑ፣ ቆረጠው ፍለጠው የሚሉ ሰዎችን ነው እዚህ ጋር ማከማት ምለው አይደለ? እንደዛ ነበር የምታዩብኝ እኮ። ይብዛ የሚነስም ትንሽዬ ተስፋ አለኝ ብዬ አስባለሁ። ተስፋ አልቆረጥኩም እንጂ ንግግሬ እንደዛ አይሆንም ነበር። ወይ ሃይማኖት ስሳደብ ታየኛለህ፣ ወይ ብሔሮችን ስሳደብ ታየኛለህ፣ ወይ እዚህ ጋር መጥቼ ጋጥ ወጥ ምናምን ሰውን ታየኛለህ ምናምን። በቃ ምንም የሚቀርብኝ ነገር የለማ። እሺ ለማንኛውም የመካከለኛ ምስራቅ ጦርነት ወደ አስፈሪ ነገር የተሸጋገረ ነው። የራሽያ እና የዩክሬን ጦርነት እንደምታውቁት ምዕራባውያን ከዩክሬን ጋር በመሆን ራሽያን እየተፈታተኑ ነው የሚገኙት። የራሽያ ባለስልጣናቶች በተደጋጋሚ ጊዜ ማስጠንቀቂያ እየሰጡ ነው። በዓለም ፖለቲካ ውስጥ እኔ የራሽያኖችን ያህል ትዕግስተኛ እኔ እስካሁን አላየሁም። ነገሮች ወደ ኒውክለር ጦርነት የሚሄዱ ከሆነ ጋይስ ይሄ አሁን ያለንበት ዘመን እንደ ሀገር የምናስብበት ነው። ቢቻል እንደ ምስራቅ አፍሪካ ካልሆነ እንደ ኢትዮጵያዊነት እንዴት ነው ልንቋቋም የምንችለው? እጅግ ከፍተኛ የሆነ ረሃብ እየመጣ ነው። ይህን በደንብ ስሙ። እጅግ ከፍተኛ የሆነ ረሃብ በተለይ ወደ አፍሪካ ሀገራት እየመጣ ነው። ፋኦ የፉድ ኤንድ አግሪካልቸራል ኦርጋናይዜሽን እየነገራችሁ ነው። ፕሊስ እኔ ልንገራችሁ፣ ግቢያችሁ ውስጥ ትንሽዬ ቦታ ያላችሁ ሰዎች ለጊዜው ዘርታችሁ ሊበቅል የሚችል ነገር መዝራት ጀምሩ። እየተቀደድኩ አይደለም፣ ዝም ብዬ ቅዠት አይደለም የምነግራችሁ፣ እውነት ነው የምነግራችሁ። የምትሰሙ ካላችሁ ሰምታችሁ ተግባራዊ የምታደርጉ ብዙ አድማጮች እንዳላችሁ ያውቃሉ። ለእናንተ ነው የምናገረው። እጅግ አስፈሪ የሆነ ይህን ስናገር ይኸው ስምንተኛ ወሬ ነው። ጦርነቱ ከተጀመረ ጀምሮ ቶኒ አልተቀየረም እስካሁን። አሁንም እላችኋለሁ እጅግ አስፈሪ ረሃብ እየመጣ ነው። ረሃብ የሚመጣበት ምክንያት ደግሞ ይሄ ማዳበሪያ የሚተላለፍበት መንገድ ኦልሞስት እየተዘጋ ነው በጦርነቱ ምክንያት። ሰው ነዳጅ ላይ ብቻ ትኩረት ስለሚያደርግ ነው እንጂ የማዳበሪያ ጉዳይ እጅግ አስጊ ነው። ፋኦ ይህንን ተናግሯል፣ አሳስቧል። በዚህ ደግሞ በዋነኛነት የሚጎዱት በማደግ ላይ ያሉ ሀገራት ላይ ወይም ደግሞ የአፍሪካ ሀገሮች ናቸው። ፕሊስ ፕሊስ ፕሊስ። አረ ቴድሻ አካበድክ ይላል እዚህ ጋር። ምክንያቱም እኔ ሳነብ ሙሉውና ስሰማ ማደምጠው ይሄንን ነው የሚያሳየኝ። እኔ አይዶን አንተ ምን አይዶን አንተ ጆርዳና ሼፍ እሷ ነው መሰለኝ የምታየው። አይዶን ነው ምን እያደመጣችሁ እንደምትውሉ አላውቅም። አሁን አይዶን ወንድሜ ሼፎችን ነው እያደመጥክ የምትውለው ምግብ አሰራር ምናምን። እንደዛ ከሆነ እንትን ትችላለህ። እኔ ግን ሀቁን ነው የምነግርህ። ሌላው ገልፍ ሀገራት ላይ ያላችሁ ወገኖች ፕሊስ ፕሊስ ጥንቃቄ አድርጉ። ይህንንም ስነግራችሁ 8ኛ ወሬ ላይ ደርሻለሁ። ገልፍ ሀገራት ላይ ባህሬን፣ ኦማን፣ ዩናይትድ አረብ ኤምሬትስ፣ ዱባይ ምናምን ያላችሁ ብትችሉ፣ ይኸው እስካሁን ስናገር 7ኛ 6ኛ ወሬ ነው፣ የተቀየረ ቶን የለኝም። ሳውዲ አረቢያ፣ ዱባይ፣ ዩናይትድ አረብ ኤምሬትስ፣ ኳታር፣ እነዚህ ጆርዳን፣ ኦማን ምናምን የሚባሉ አካባቢዎች ላይ ያላችሁ መልቀቅ የምትችሉ ካላችሁ ለተለያዩ ምክንያቶች ሄዳችሁ ካላችሁ ልቀቁ። ለቃችሁ ወደ ኢትዮጵያ ተመለሱ። አገር መኖሩ ጥቅሙ እዚህ ጋር ነው። እሺ እነዚህና መሰል ጉዳዮችን እናወራለን። ከዚህ ከዩቲዩብ ጀምራለሁ። ሰላምታ አደርሳለሁ። ኬት ነው የምታደምጡኝ? ሁሴን ሰላም ብያለሁ። ሁሴናችን ቤካማን ሰላም ብያለሁ። ቴዳችን ዌልካም። ዮሐንስ ተክሌ ሰላም ነው ወይ ቴዳ ብሎኛል። ነገደ
ነጋዴ በለኝ ሰላም ጎይቶም አረጋዊ ቴዲዬ ሰላም ነው ወይ? ሰላም ነኝ እግዚአብሔር ይመስገን። አረጋ አወቀ አዲስ አበባ ስንጠብቅህ ምን እያደረክ ነው? አይ ቲንክ ለምክክር ኮሚሽን ሰዎች የምክክር ኮሚሽን ቴዲ አዲስ ስጠፋባችሁ ቴዲ አዲስ አበባ ነው ምናምን እያላችሁ እያወራችሁ ነው። እኔ አዲስ አበባ አይደለሁም እዚህ ነኝ ያለሁት። ሰለሞን አፈወርቅ ሰላም ነው ወይ? ግን ለምክክር ኮሚሽን ሰዎች የምጠሯቸው ሰዎች ቢያንስ ከገዢው ፓርቲ ብቻ መሆን የለባቸውም። ከተቃዋሚ ጎራም ያሉ ሰዎች ኃላፊነትን መንግስት ወስደው መጥተው እንዲሳተፉ ማድረግ አለባቸው ብዬ ነግሬያቸዋለሁ። ያን ያደርጋሉ ብዬ አስባለሁ። አይዶን ነው እነማን እንደሄዱ አላውቅም። ከገዢው ፓርቲ ብቻ ወይም ደግሞ የገዢው ፓርቲ አፈቀላጤ የሆኑትን ብቻ መርጣችሁ ከሆነ የወሰዳችሁት እሱ ትክክል አይደለም። የተለያየ አይነት ሀሳብ መንጸባረቅ አለበት። እሺ ሰለሞን ሰላም ብያለሁ። ያዲ አፋን እኔ ከሹካ ነገድ ነኝ። እሺ ከሹካ ያውነን። ያሬዶ ሰላም ብያለሁ። ሙና ሰላም ብያለሁ። ሊያ ሰላም ብያለሁ። ሙና ወይኔ እግዚአብሔር ይጠብቀን አሜን። ሙና አትጥፋ ቴዲ። እሺ ዘይኑ ፈያ አለም መቼም አጠፋም። እሺ ያዲ ሌላውን ትተህ ዓለም ስጠፋ የምትወደው ሰው የምትቆረቆርለት ማህበረሰብ አብሮ እንደሚጠፋ እያወቅህ እንዴት ትጥፋ ትላለህ? የስ ዘይኑ ሚሊዮኔርስ የኖረች ዓለም ዛሬ አትጠፋም። ሰለሞን አፈወርቂ የብሔር ፖለቲካ በደንብ ነው የገባ። በሶሻል ሚዲያ ቆይታ ሁሉንም ነገር ተረድተሃል። በርታለን። እኛ የሸገር አዱገነት ልጆች የብሔር ፖለቲካ አይመቸንም። በስደት ዓለም ስንኖርም የሚደብሩን የብሔር ፖለቲካ የሚያራምዱ ፋራዎች ጋር መኖር ነው። ሰው እንዴት የሰለጠነ ዓለም እየኖረ ብሔር ምናምን ይላል። ትክክል። አበራ አረቴ ድሻ አካበድከው። ሰለሞን አፈወርቂ የብሔር ፖለቲካ ይውደም። ዘላለም አንተ ጋር 30 ቀን 2 ወር ነው እንዴ? ሰለሞን ብሔርተኞች የባካችሁን ሰው ሁኑ። ደረጀ ከአትላንታ ደሪያችን ወሳኝ ደጋፊያችን። ዘላለም ተስፋይ አብዱ ሰላም ብያለው። ማን ኦማን ሰላም ብያለው። አበራ ዘንድሮ ግን የዓለም ዋንጫ አዘጋጆች ይባላል። ዘንድሮ ግን ካናዳ የዓለም ዋንጫ አዘጋጆች ይባላል። የስ ኪሮስ ሰላም ብያለው። ተፈሪ ሰላም ብያለው። እሺ እዚህ ኬት ነው የምታደምጡኝ? ኬት ነው የምታደምጡኝ? ሰላምታ ይድረሳችሁ። ሰብለ ኬት ነው? ሰብለ ወንጌል ሰላም ለአንተ ይሁን። ሰላም ነሽ ወይ? ሰላም ከላስ ቬጋስ። ማፊ ከዩኬ እና ልጅ ጁኒየር ከሜሪላንድ፣ ኤም4 ከኔዘርላንድ፣ ይነጋል በላቸው ሰላም። ቢግ ዴይ ከመቂ፣ ዳኒ ከኒውዮርክ ሲቲ፣ አሹ አክቲቭ የብሔር ፖለቲካ በአፍጥሙ ይተከል፣ ህብረ ብሔራዊ ይለምልም። ሳተናው ከእስራኤል፣ ዳኒ ቦይ ከሳውዝ አፍሪካ፣ ሲራጅ ከሐዋሳ፣ ተፈሪ ከሚላኖ፣ ለንደን ከጅዳ። ሁላችሁም ሰላምታ ይድረሳችሁ። እንዳልክ ነኝ ከባህር ዳር። ፕሊስ ሰባኪዎች፣ ፕሊስ ሰባኪዎች አንድ መልእክት አለኝ። ፕሊስ ነገሮች እስኪጠሩ ድረስ ፕሊስ ሰዎችን እየሰበሰባችሁ። አንተ በመጀመሪያ ዙር 2 ሰከንድ ነው የምትቆየው። 30 ደቂቃ ላድርግልህ ምናምን የሚል ስብከት አቁሙ ፕሊስ። ስለ ዓለም ጸልዩ። አንዳንዶቻችሁ አሁንም ስለ ወሲብ ነው የምታወሩት። እናንተ ጭንቀታችሁ አይ ዶንት ኖ። እኔ ብዙ ሰባኪዎች ለምን ስለ ወሲብ ነክ ነገር እንደሚያስጨንቃችሁ አላውቅም። መጀመሪያ ሀገር ሰላም ሲሆን ነው፣ ዓለም ሰላም ሲሆን ነው። ሁላችሁም እንደየእምነታችሁ ጸልዩ።
መጽሐፍ በርከክ ማለት አለባችሁ። ሲሪየስ የሆነ ነገር ነው እየመጣለው። በጣም ሲሪየስ ስላችሁ እጅግ በጣም ሁላችንም በጋራ ልናስብበት ልናወራበት የሚገባ ነገር ማለት ነው። እሺ በዚህ ልጀምርና ወደ ወሬዎች እንሄዳለን። በኢራንና በአሜሪካ በእስራኤል መካከል የሚደረገው ጦርነት ጄኔቫ ላይ ከተስማሙት ስምምነት በኋላ የ60 ቀን ስምምነት ነበር የተፈራረሙት። ያ ሙሉ ለሙሉ ፈርሶ ወደ ዳግም ጦርነት ተመልሰዋል። ሲዝፋየር ታውጆ ነበር። ይሄ ሲዝፋየር ወይም ደግሞ የተኩስ አቁም ስምምነት ስኬታማ አይሆንም ብያችሁ ነበር። ስኬታማ የማይሆንበት ምክንያት ደግሞ በተደጋጋሚ እንደነገርኳችሁ ጦርነቱ የእስራኤል እንጂ የአሜሪካ ስላልሆነ ነው። አሜሪካ ደግሞ ፖለቲካዋ የሚዘወረው በእስራኤል ነው። ስለዚህ የእስራኤልን ዓላማ ከማንጸባረቅ ወይም ደግሞ ከማሳካት በዘለለ አሜሪካ ፖለቲከኞች ወይም የአሜሪካ ፖለቲከኞች ምንም ሌላ ነገር የላቸውም። በዚህ የሚከራከር ያለ አይመስለኝም። ምንም ጥያቄ የለውም። አሜሪካ የመጨረሻ ፓወርፉል ሀገር ናት። በወታደር፣ በህዝብ ብዛት፣ በኢኮኖሚ አሜሪካ ኢዝ ፓወርፉል። ያው እጅግ እኔ ልናገር ከምችለው በላይ ፓወርፉል የሆነች ሀገር ናት አሜሪካ። አሁንም እጅግ ለመናገር በሚከብደኝ ደረጃ ደግሞ እቺ ፓወርፉል ሀገር ፖለቲካዋ የሚዘወረው ኒው ጀርሲን በምታክል ሀገር ነው። የአሜሪካ ፖለቲከኞች ሪፐብሊካንን ብሏቸው ዲሞክራቶች ሙሰኞች ናቸው። ሙሰኞች ናቸው ስላቸው ወደ ስልጣን ሲመጡ ወደ ስልጣን እንዲመጡ ጥርጊያውን ላመቻቹላቸው፣ ገንዘብ ለሰጧቸው፣ ሚዲያ ለሰጧቸው ሰዎች ድምፅ የሚሆኑ ናቸው። የአሜሪካ ፖለቲካ ውስጥ የእስራኤል ሎቢስቶች እንደፈለጉ ይሆናሉ። ሞስት ፓወርፉል ሎቢስቶች ናቸው የእስራኤል ሎቢስቶች። በዋዛ ምታቸው አሉ። ስለዚህ እነዚህ ፖለቲከኞችን ይዘዋል። የሎቢስቶች ስራ ምንድን ነው ካላችሁ እያንዳንዱ የአሜሪካ የውጭ ጉዳይ ፖሊሲ እስራኤልን ተጠቃሚ ያደረገ እንዲሆን ማድረግ ነው። ፕሬዝዳንቱን ይመርጣሉ፣ ምክትሉን ይመርጣሉ፣ የመካከለኛ ምስራቅ ልዩ መልእክተኛን ሊመርጡ ይችላሉ። የሲአይኤ ወይም ደግሞ ኤፍቢአይ ቁልፍ ሰዎችን፣ የፔንታጎን ሰዎችን፣ ሚዲያውን ኮንትሮል አድርገዋል። እኛ የምንሰማውና ከሚዲያ እኛ የሚነገረንና እውነታው የተለያየ ነው። ለዚህ ነው በዚህ ዘመን ያሉ ሰዎች ምስጋና ለሶሻል ሚዲያ ይግባና ሜንስትሪም ሚዲያዎች ከሚነግሩን ውጭ ያለውን እንድናውቅ እንድንረዳ በማድረጉ ረገድ ሶሻል ሚዲያ ወሳኝ ነው፣ ወይም ደግሞ ቁልፉ ሚና ተጫውቷል። ከነዚህ መካከል አንዱ ቲክቶክ ነው። ቲክቶክ ላይ ሜንስትሪም ሚዲያ እድል ያልተሰጣቸው የፖለቲካ ሳይንቲስቶች፣ ፕሮፌሰሮች፣ የሚሊተሪ ሰዎች፣ የደህንነት ሰዎች በነፃነት ሀሳባቸውን ያንሸራሸሩ ነበር። ለዛም ነው ቲክቶክን የአሜሪካ መንግስት በእጅ አዙር እንዲገዛው የተደረገው፣ ወይም ደግሞ ቻይኖችን አስገድዶ። ቲክቶክ ላይ ዛሬ እንደ ከዚህ ቀደሙ እናያቸው የነበሩ ነገሮችን እንደ ልብ አናገኝም። በተለይ ጋዛ ላይ የሚደረገው ጭፍጨፋ፣ መካከለኛ ምስራቅ ላይ የሚፈጸመው እያንዳንዱ ጄኖሳይድ እንደ ከዚህ ቀደሙ አናይም።
ሴንሰር ይደረጋል። ብዙዎቻችሁ ልብ አላላችሁ። አሁን የመካከለኛ ምስራቅ ጦርነት ዝም ብሎ የመጣ ጦርነት አይደለም። እስራኤል እዛ አካባቢ ላይ የምትፈልገውን ወይም ደግሞ ቤንጃሚን ኔታንያሁ እዛ አካባቢ ላይ እንዲሳካለት የሚፈልገውን ነገር አላሳካም። በመካከለኛ ምስራቅ ጉዳይ ቤንጃሚን ኔታንያሁ ወይም እስራኤል የአሜሪካን ወታደሮችን ሲጠቀሙ ኖረዋል። እንዳልኳችሁ አንድ ሀገር ወደ ጦርነት ለመግባት ኮዝ ያስፈልጋታል። ኮዙ ደግሞ የሚፈጠረው ወይም ደግሞ ኤግዚስቴንሻል ትሬት አለብኝ ካለች ያንን የህልውና ስጋት ወይም አደጋ የሚነግራት የስለላ መዋቅሯ ነው። ኢማጂን የኢትዮጵያ የስለላ መዋቅር በኢንተረስት ግሩፖች ተጠልፎ ለጠቅላይ ሚኒስትሩ ወይም ደግሞ ለሚኒስትሮች ምክር ቤት ሰዎች የተሳሳተ መረጃ ቢደርሳቸው፣ ለምሳሌ እንበልና ኬንያ ኢትዮጵያን ለማጥፋት ጅምላ ጨራሽ መሳሪያ ታጥቃለች የሚል መረጃ የሬድዋን ሁሴን ቢሮ ለጠቅላይ ሚኒስትር ቢሮ ሰዎች ለሚሊተሪ ሰዎች ቢናገር የሚሊተሪ ሰዎች የሚኒስትሮች ምክር ቤት ሰዎች ቶሎ ስብሰባ ይጠራሉ። ምን እናድርግ፣ እንዴት እናድርግ፣ የህልውና አደጋ አለው ገብተናል፣ ከዛሬ ነገ ሳንቀደም እንቅደም ብለው ወደ ጦርነት ይገባሉ ማለት ነው። የምናገረው ንግግር በደንብ ይገባቸዋል ብዬ አስባለሁ። በመካከለኛ ምስራቅ ጉዳይ የአሜሪካ ሃርድ ላይ ያሉት ወይም ደግሞ የአሜሪካ ፕሬዚዳንቶች እና የዋይት ሃውስ ሰዎች ሁልጊዜ ከሲአይኤ የሚደርሳቸው መረጃ በመካከለኛ ምስራቅ ጉዳይ ላይ የተሳሳተ ነው። ሆን ተብሎ ዲዛይን የተደረገ ሆን ተብሎ እንዲነገራቸው ተደርጎ ማለት ነው። የሲአይኤ ሰዎች ላይ ኢንፊልትሬት አድርገው የገቡ ኢንተረስት ግሩፖች አሉ። ለምሳሌ ሳዳም ሁሴን ጅምላ ጨራሽ መሳሪያ ታጥቋል፣ ከዛሬ ነገ ወደ አሜሪካ ተኩሶ ያጠፋናል የሚል መረጃ ከደረሳቸው የዋይት ሃውስ ሰዎች ሪያክት ያደርጋሉ። እንደተነገራቸውም እንደሰሙትም ወደ ዘመቻ ሳዳም ሁሴን አደረጉ። ሳዳም ሁሴን ላይ ገቡ። ኢራቅን እንደምታቋት አደረጓት። ምንም ነገር የለም። ሰውየው ጅምላ ጨራሽ መሳሪያ የለውም፣ ምንም የለውም። አፍጋኒስታን፣ ሶሪያ፣ ሊቢያ፣ የመን እነዚህ ሁሉ ወደ ፍርስራሽነት የተለወጡ ሀገሮች ናቸው። በአንድ ወቅት የስልጣኔ ማማ የሚባሉ በአንድ ወቅት ህዝባቸው የተረጋጋ ኑሮ ይኖሩ የነበሩ ዛሬ እነዚህ አካባቢዎች ወደ ፍርስራሽነት ተለውጠዋል። እነዚህ ሀገራት ወደ ፍርስራሽነት እንዲለወጡ የአሜሪካ ወታደሮች የአንበሳውን ድርሻ ተወጥተዋል። ሽብርተኞች እንደዚህ ያደርጉ እንዲያደርጉ ከዛሬ ነገር እንዲያደርጉ ነው እንዲያደርጉ የሚተሳሳተ መረጃ ያደርሳቸዋል። አሁን ላይ ግን እያንዳንዱ የአሜሪካ ዜጋ ኩዌሽን ማድረግ ጀምሯል። እችን ሀገር እያስተዳደራት ያለው ማን ነው የሚል ብርቱ ጥያቄ ይጠይቃሉ። ህዝብ ማለት እንደዚህ ነው። ኤሊቶች ህዝብ ያነቃሉ የሚባለው እንዲህ ሲያደርጉ ነው። ምስጋና ለፖለቲካ ሳይንቲስቶች፣ ለፕሮፌሰሮች፣ ጡረታ ለወጡ የሚሊተሪ ሰዎች፣ ለጋዜጠኞች ይሁንና ዛሬ የአሜሪካ ህዝብ ጥያቄ ምልክት እያስቀመጠ ነው። ከዚህ ከዓለም ዋንጫ በኋላ አዳዲስ ነገሮችን ማየት ትጀምራላችሁ። አሁን ዓለም ዋንጫ ቢዚ ስላደረገ ነው። የመካከለኛ ምስራቅ ጉዳይ ላይ አሜሪካ የምትወስዳቸው እያንዳንዱ እርምጃዎች አንዱም የአሜሪካንን ኢንተረስት ያስጠበቀ እንዳልሆነ የአሜሪካ ህዝብ አብዛኛው ያምናል። እንደውም አጌንስት ከኛ ኢንተረስት ውጭ የሚደረግ ጦርነት ነው ይላሉ። ሞዲና ቤንጃሚን ኔታንያሁ በድብቅ ተፈራረሙ የተባሉ ታስታውሳላችሁ። የመካከለኛ ምስራቅ ጦርነት ከመጀመሩ በፊት ናሬንድራ ሞዲ ከኢትዮጵያ መልስ ቀጥታ ወደ ቴል አቪቭ ነው የሄዱት። ይህ ስምምነታቸው ሰራተኛ ለማቅረብ ነው። ሰራተኛ የሚቀርበው ለምንድን ነው ነግራቸዋለሁ። አሁን ምንድን ነው የሚሆነው? እንደምታዩት መካከለኛ ምስራቅ ሽብርተኞችን ለመዋጋት ቢሆን የንጹሃን መኖሪያ ቤቶች ምን አደረጉ?
የህፃናት ትምህርት ቤት ምን አደረገ? ድልድይ ምን አደረገ? ትምህርት ቤት ምን አደረገ? መንግስት ምን አደረገ? ሽብርተኞች የንጹሃን መሰብሰቢያ ቦታዎችን ይጠቀማሉ ምናምን የሚባሉ ምክንያቶች ሊቀርቡ ይችላሉ። ኦኬ፣ አንዳንድ ሽብርተኞች እንደዛ ያደርጋሉ። መካከለኛ ምስራቅ ላይ የምታዩት ግን ቢዮንድ ዛት ነው። ሜንስትሪም ሚዲያ አይነግራችሁም። ሶሻል ሚዲያም እንደልባችሁ እንደዚህ አይነት ነገሮችን ፖስት እንድታደርጉ አይፈቅድላችሁም። አካባቢውን በአካል ሄዳችሁ ብትመለከቱ ግን ማመን ይከብዳችኋል። ህፃን የለ፣ አዋቂ የለ፣ አዛውንት የለ፣ ዋይፓውት ነው የሚያደርጉት። አካባቢውን ወደ ፍርስራሽነት ነው የተለወጠ ያለው። ልክ ነው፣ ልክ አይደለም። የተቆራረጠም ቢሆን ቪዲዮ ካያችሁ አፍጋኒስታንን ያያለ፣ ሶሪያን ያያለ፣ አሁን ሊባኖስን ያያለ፣ የመንን እንደምታውቁት ነው። ቦምብ ሲጣል ወዴት ነው የሚጣለው? ስለዚህ አካባቢውን የማጽዳት ዘመቻ ነው። ይሄ አካባቢን ደግሞ የማጽዳት ዘመቻ የአሜሪካ ወታደሮችን በመጠቀም ነው። እነዚህ አካባቢዎች ላይ ጄኖሳይድ አልተፈጸመም የሚል ሰው ካለ አንተ ወይ አንቺ የዓለማችን ንክር ሰው ነው። አምሶሪ ለዚህ ንግግር ንክር ማለት አምሶሪ ምንጭ ይሉኛል። ምንጭ እኔ እንደሌሎች ደርቋል አለሽም፣ ግን የዓለም አቀፉ የወንጀለኞች ፍርድ ቤት ቤንጃሚን ኔታንያሁን ዋር ክሪሚናል ነው ብሎታል። የጦር ወንጀለኛ ነው ብሎታል። አምነስቲ ኢንተርናሽናል እስራኤል እነዚህ ሀገራት ላይ ጄኖሳይድ ፈጽማለች ብሏል። ቴዲ አይደለም ያላችሁ። ልክ ነኝ ልክ አይደለም? አም ሶሪ። ይሄን አንደርስታንድ ሳታደርጉ ከማድመጥ ውጭ ምንም በቃ ጆሮአችን ባታዋጡ ጥሩ ነው። ልክ ነኝ ልክ አይደለም? ይሄ እኮ ያ አምነስቲ ኢንተርናሽናል ለምሳሌ ቤንጃሚን ኔታንያሁ የጦር ወንጀለኛ ነው ተብሎ የእስር ማዘዣ የወጣበት ነው። ቴዲ አይደለም የወጣበት። ስለዚህ እነሱ ያሉትን ነው የምነግራችሁ። እጅግ ለማመን የሚከብድ ጭፍጨፋ ነው የተፈጸመባቸው። አም ሶሪ። ይህን ማውገዝ ይህንን ትክክል ነው ብሎ የሚቀበል አእምሮ ካላችሁ አይ ዶንት ኖ እንዴት አይ ዶንት ኖ። እነሱ ብቻ አይደሉም፣ ኢቭን እስራኤላውያን ራሱ ይህንን እያወገዙ ነው። በቁጥር ቀላል የማይባሉ እስራኤላውያን ራሳቸው ያወግዛሉ። በጣም ያወግዛሉ። ኦኬ፣ የዛ ኤክስቴንሽን ነው ኢራን ላይ የሚደረገው ጦርነት። ኢራናውያን በተደጋጋሚ ሳወራ ሰምታችሁኝ የምታውቁ ሰዎች ወይም እንደምታውቁ ሰዎች ይሄ ነገር ኢራቅ ላይ ሲሆን፣ ሶሪያ ላይ፣ የመን ላይ፣ ሊቢያ ላይ፣ አፍጋኒስታን ላይ ሲሆን ተረኞቹ እኛ ነን ብለው ሲዘጋጁ ነበር። ስለዚህ ሲዘጋጁ ከነበሩ ሰዎች ጋር ነው ግጥሚያው ማለት ነው። ዋነኛ ዓላማው ታላቋን እስራኤል የመገንባት ከሆነ የአሜሪካ ፕሬዝዳንቶች ከሪፐብሊካን የሚምጣ ከዲሞክራት የእስራኤልን አጀንዳ ከማስፈጸም ውጭ አማራጭ የላቸውም። ስለዚህ ቤንጃሚን ኔታንያሁ ካልፈቀደ በስተቀር ኢስላማባድ ላይ ተስማማ፣ ኦስትሪያ ቬና ላይ ተስማማ፣ ስዊዘርላንድ ተስማማ፣ ኢትዮጵያ አዲስ አበባ ሄደ ተፈራረም፣ ምንም አታመጣም። እዚህ ውስጥ አለ የአሜሪካ ፕሬዚዳንት ተወካይ አለ፣ እዚህ ውስጥ ተወካይ
ዛሬ በተሰጠኝ ስልጣን ስነግርህ ማለት ነው፣ ቃል ሳወጣብህ ማለት ነው። አለ ተወካይ አለ የዋይት ሃውስ ሰው አይ ቲንክ ይርታቸው ነበር እዚህ ሶሻል ሚዲያ ላይ የዋይት ሃውስ ተወካይ። ሌላ አለ ፖለቲከኞችን ቆይ ሳመጣ ይርታቸው ይመጣል። ሌላ አለ ኦኬ አሉ። ይሄን አድርሱልኝ። ጁፒተር ላይ ወጥተህ ተፈራረም፣ አዲስ አበባ ሄደህ ተፈራረም። እስራኤል ካልፈቀደች በስተቀር ዶናልድ ትራምፕም ሆንክ ጆ ባይደን፣ ባራክ ሁሴን ኦባማም ሆነ ጆርጅ ደብሊው ቡሽ ምንም አታመጣም። አይ ቲንክ ግልጽ ነው ንግሪያ ምንም አታመጣም። ቬሪ ስማርት ቤንጃሚን ኔታንያሁ ማለት በነገራችን ላይ ሂዝ ቬሪ ስማርት። ቅድም ኒው ጀርሲን የምታክል ሀገር ያልኳቸው የ350 ሚሊዮን ህዝብ ዓለም ግዙፏ ሀገር፣ ቅድም ግዙፍ ናት አሜሪካ፣ ምን ጥያቄ የለውም። አንብልበብል በጣም ግዙፍ ፓወርፉል ሀገር ናት። እችን ሀገር እንደፈለገች የራሷን ኢንተረስት በማስጠበቅ ረገድ ቤንጃሚን ኔታንያሁ ካልፈቀደልህ ንቅንቅ አትልም። ንቅንቅ የምትል ከሆንክ ንቅንቅ ያለበትን መንገድ ንገረኝና እኔ ይቅርታ አልጠይቅም። ይቻላል ይቻላል ወይ? አገራት አሁን ለምሳሌ እንደ አንድ እስራኤላዊ ብትጠይቁኝ፣ እንደ አንድ እስራኤላዊ ሆኜ ብትጠይቁኝ ማንም ሰው ከራሱ ኢንተረስት አጌንስት አይቆምም። እኔ እንደ አንድ ኢትዮጵያዊ የኢትዮጵያን ጥቅም የሚጎዳ ነገር ላይ በፍጹም መሳተፍ አልፈልግም። የኢትዮጵያን ጥቅም የሚጎዳ ከሆነ አይ ዶንት ኬር ለኬንያ፣ አይ ዶንት ኬር ለኤርትራ፣ አይ ዶንት ኬር ለታንዛኒያ። በናሽናል ኢንተረስት ጉዳይ አም ሩዝለስ። ምክንያቱም አንተም እንደ ሀገሬ ነው የምታወራኝ፣ እኔም እንደ ሀገሬ ነው የማወራ። ሀገራት በኢንተርናሽናል ፖለቲክስ ውስጥ ናሽናል ኢንተረስታቸውን የሚቃረን ነገር ካደረጋችሁ አይታገሷችሁም። እንደ አንድ እስራኤላዊ ሆናችሁ ስታዩት እስራኤላውያን የራሳቸውን ኢንተረስት ለማስጠበቅ የሚሄዱበት ርቀት በጣም የሚገርም ነው። ለማመን የሚከብድ ነው። በእኔና በእናንተ ጭንቅላት የሚመረምር አይደል። ድንቅ ናቸው። አሜሪካንን የምታውቅ አንዳንዶች ኖ አሜሪካና እስራኤል እኮ ወንድማማችና እህትማማቾች ናቸው ምናምን ይለዋል። ኖ ሁለት የተለያዩ ሀገራት ናቸው። ተሳስቶ የአሜሪካ ፕሬዝዳንት ከአጌንስት ከእስራኤል ኢንተረስት ጋር የቆመ ሰዓት የጆን ኤፍ ኬኔዲ እጣ ፈንታ ይደርሰዋል። አይ ቲንክ ታውቃላችሁ የጆን ኤፍ ኬኔዲ እጣ ፈንታ ምንድን ነው? በዚህ ደረጃ ፓወርፉል ያደረጋችሁ ከኔ ጋር የነበራችሁ ታስታውሳላችሁ። ቤንጃሚን ኔታንያሁ ካልፈቀደ በስተቀር ተስማሙ እኮ ቴዲ፣ በቃ ጦርነቱ ቆመ። ኖ ቤንጃሚን ኔታንያሁ ካልፈቀደ በስተቀር የሚመጣ የሰላም ስምምነት የለም ብያችሁ ነበር አልነበረም? አይሆንም። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ የሚናገረውን ከሰማችሁ አሁን በተወሰነ መንገድ ከፕሬዚዳንት ዶናልድ ትራምፕ ጋር የሚቃረን ሀሳብ አስተያየት እየሰጠ ነው። there's something wrong ነው ያለው ነው። እሱ የአሜሪካን ኢንተረስት ለማስጠበቅ የአሜሪካ ጦርነት አይደለም ብሎ ትንሽ የባነነ ሰው ነው። እዛ ጋር ደፋ ቀና ይላል፣ እዚህ ጋር የሚያፈርስ ነገር ይመጣል። በስዊዘርላንዱ ስብሰባ ኤምኦዩ ሜሞራንደም ኦፍ አንደርስታንዲንግ ሲፈራረሙ አንደኛው ፖይንት
ተርሚኔሽን ኦፍ ዋር ነው። ይህ ጦርነት የማቆም ስምምነት አንደኛው 4 ፖይንቶች ናቸው። ሊባኖስ ላይ የሚደረገውንም ጦርነት ወይም ደግሞ ቶክስ ማቆም ነው። እዚህ ጋር ሊፈራረሙ ያለ እስራኤል ከዚህ ቀደም አድርጋው ከማታቀው በላይ ሊባኖስን መደብደብ ጀመረች። which is against MOU ማለት ነው። ኢራናውያንና አሜሪካውያን ሊባኖስ ላይ የሚደረገው ጦርነት ወይም ደግሞ ጥቃት መቆም አለበት ብለው እየተነጋገሩ እየተፈራረሙ እያለ we don't care ላይ አሜሪካ ማድረገች እስራኤል ማድረገ ማንም ማድረገ ሊባኖስ ላይ የሚደረገው ጥቃት ራሱ መቆም አለበት ብለው ተስማምተው እያለ እስራኤል ኃይል ጨምራ ሊባኖስን ወደ ፍርስራሽነት ለውጣለች። ፕሬዝዳንት ዶናልድ ትራምፕ አረበ መድኃኒዓለም ቤንጃሚን ኔታንያሁ በእናትህ ማስቆም አይችልም። ለምን ማስቆም አይችልም? አንድ ጤነኛ አእምሮ ያለው ሰው እቺ ፓወርፉል ሀገር እንዴት ነው ከሷ አጌንስት የሆነ ነገር ለቭላዲሚር ፑቲን ማትመለስ፣ ለቻይና ማትመለስ የዓለም ሀያሏ ሀገር እንዴት ነው እስራኤል የምታደርገውን ጥቃት በሙሉ አረፍተ ነገር እንኳን